ቡና ለቆዳችን ጤንነት እንደዚሁም ቡና በውስጡ ብዙ ፕሮቲን አለው። የተፈጥሮ የራሱ የሆነ ቅባት አለው። ለቆዳችን ጤንነት ጥራት በጣም ነው የሚጠቅመን። እመኑኝ ታመሰግኑኛላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ወደ መንዞር ዩቲዩብ በሰላም መጣችሁ። አመሰግናለሁ። ዛሬ በጣም ቆንጆና አሪፍ የሆነ ውህድ ይዤላችሁ መጥቻለሁ። ትወዱታላችሁ። ቆንጆ ትሪትመንት ነው። ቡናን እንዴት አድርገን በተለያየ መልክ ሰርቸዋለሁ። የዛሬው ግን ለየት ያለ ነው። ትወዱታላችሁ። በጣም ቀላል ነው። እሳት አይነካውም። እዚህ ጋር ያደረኩት ኦሊቫ ወይም ደግሞ የወይራ ዘይቱን ብዙ ስም አለው። ከዛ አንድ ሻይ ማንኪያ ቡና፣ አሁንም ደግሞ እደግመዋለሁ። እኔ የሰራው ለሁለት ሰው የሚያክል ነው። እናንተ ደግሞ ለአንድ ሰው መሆን ለሁለት ያክል መስራት ትችላላችሁ። የሰራሁት እንግዲህ ሁለት ቢሆን ነው ብቻ በደንብ ይሞላል። 2 ሻይ ማንኪያ ማለት ነው። ለፊታችን ብቻ አቀላቅለዋለሁ። ትንሽ ጨምራለሁ። ካነሰኝ የሚያንስ ሆኖ ካየሁት ጨምራለሁ። እናንተም እንደዛው መጨመር ትችላላችሁ። ብዙ ጥቅሞች አሉት። እሳት ሳይነካው ነው የሰራሁት ዛሬ ማለት ነው። እና እንደዚህም ሰርታችሁ መጠቀም ትችላላችሁ። እድሜ ላይ በጣም ብዙ ነገሮችን እያስተማረን ነው። ቡና ያው ቫሪያል የወጣ ነው ለቆዳችን፣ ምንም ጥርጥር የለውም። በጣም ጠቃሚ ነው። ምንም ሳይድ ኢፌክት የለውም። እዚህ ጋር ሎሚ ነው የሚጨምረው። የሎሚ ጁስ እንደምታዩት ትንሽዬ ነው በጣም የምጨምረው። አይጎዳም ወይ ያላችሁኛላችሁ። ሎሚ በጭራሽ የሰው ልጅ አይጎዳም። ሎሚ ጠንካራ ያደርጋል እና ፊታችን በጣም ልስልስ ስለሆነም ያላችሁኛላችሁ። ያጠነክራል እኮ። ሎሚ በውስጡ ቫይታሚን ሲ የያዘ ነው፣ የበለጸገ ነው እና በጣም ነው የሚያጠነክረው። ለምሳሌ ላይክ ጥፍራችሁን እንኳን ስትቀቡት በሙቀት ሰዓት እንዴት ነው ጠንካራ የሚሰነጣጠቀው? ጠንካራ ሆኖ ይወጣል። ለምንድነው? ስለሚያጠነክር ነው። ስለዚህ አያሳሳብንም ወይ ያላችኋላችሁ የምትፈሩ አላችሁ። እኔ በጣም ነው የምጠቀመው ለጸጉሬም ለፊቴም በጣም ነው የምጠቀመው ሎሚ ማለት ነው። ሎሚ ምንም አይነት ሳይድ ኢፌክት የለውም። እኔ ደግሞ አላበዛም። ሙሉ በሙሉ የሎሚውን ጁስ አላደርግም። እንደምታዩት በማንኪያ ግማሽ ያክል ነው የማደርገው። ሁሉንም ጠብ እያደረጋችሁ ስትፈልጉ የወይራ ዘይት ከሌላችሁ የኮኮናት ዘይት መጠቀም ትችላላችሁ። እንደዚሁም ደግሞ ሰን ኦይል እሱንም መጠቀም ይቻላል። ለምን ኦርዲኛ ተቀብተን ልንታጠበው ነው። ተቀብተን ልንታጠበው ስለሆነ እንዳይደርቅ ነው እንደዚህ የምናደርገው። ሌላም ደግሞ ውሃ ላለማስነካት ነው። እኔ በነገራችን ላይ እዚህ ጋር አነስ ብሎ ስላየሁት እኔ የጨመርኩት። እናንተም እንደፈለጋችሁ ልክ በራሳችሁ መለካት ትችላላችሁ። እኔ መጥኜ ነው የምሰራው። ይሄ ለሁለት ሰው በጣም በቂ ነው እና የዚህን ግማሽ መስራት ትችላላችሁ። በዚህ መልኩ ነው ያዋሃድኩት። ቡና በጣም ጠቃሚ ነው። ጠቃሚ ከመሆኑም አንፃር የራሱ ቅባት አለው። የተፈጥሮ ቅባቱ ወዝ ይሰጣል። በተለይ ደረቅ ፊት ላላችሁ እንደኔ አይነቷ የሆነ ፊት ያላችሁ ወዝ ይሰጣችኋል ቆዳችሁ ማለት ነው። እኛ ሀገር ቤት ጀበናውን በባሰሩ ነበር የምናጥበውና በጣም ወዝ ያወጣል። ያ ምንድነው? የተፈጥሮ ቅባት ስላለው ነው እና ለቆዳ በጣም ጤናማ ነው። አልፎ አልፎ ቢያንስ በወር 2 ብትጠቀሙት በጣም ቆንጆ ውጤት ታገኛላችሁ ማለት ነው። ፊታችን ላይ ብዙ ነገሮች ይወጣሉ። ዝም ካል ነው ማዲያት ይወጣል። እርግጥ ማዲያት የሚወጣባቸው ብዙ ነገሮች አሉ። እንደ ብስጭት፣ ሀሳብ፣ ጭንቀት እነዛ ያመጣቸዋል። ግን ሆኖም ግን አንዳንዴ እንደዚህ እየሰራን ራሳችንን ቴክ ኬር ብናደርግ ጠቅመናል። በዛ ላይ ተፈጥሮ ነው። እንደዚህ ናቹራሊ የሆኑ ግብአቶችን ትሪትመንቶችን ሰርታችሁ ብትጠቀሙ ምንም ለእናንተ የሚጎዳችሁ ነገር የለም፣ ይጠቅማችኋል እንጂ ማለት ነው። እዚህ ጋር ምንም አይነት ኬሚካል የለውም። እንደምታዩት ቡናውም ቡና ነው፣ የተፈጥሮ ነው። ዘይቱም እንደዛው የተፈጥሮ ነው። ኢቭን ከውጭ ራሱ አልተጠቀሙ። የዛሬው ደግሞ በጣም ለየት ያለ ነው። በኋላ ደግሞ
ቀብቼው ታጥቤው ምናምን ነገር ታዩታላችሁ ፊቴ እንዴት እንደሆነ ማለት ነው። እና ያው እኔ በጣም ተስማምቶኝ ነው የምሰራው። ለእኔ የጠቀመኝን ደግሞ ወደ እናንተ ሸር ባደርጋችሁ ምንም ጉዳት የለውም ይጠቅማል እንጂ ማለት ነው። ከደን አድርጌ ለተወሰነ ደቂቃ አቆየዋለሁ። እንደዚህ ከደን አድርገን ስናቆይ ይብላላል፣ ያለውንም ንጥረ ነገሩን ደግሞ ይሰጠናል ማለት ነው። ትንሽ 15 ደቂቃ ካቆየሁት በኋላ መቀባበት ወይም ደግሞ እኔ ለመቀባት የሚያመቸኝ እቃ ላይ እገለብጠዋለሁ። በዚህ በምታዩት መልኩ ማለት ነው። አላፈላሁትም። በነገራችን ላይ ሻካራው ቡና ነው። እናንተ ማንኛውንም ቡና መጠቀም ችላላችሁ። ነስኮፊ ሊሆን ይችላል፣ ያገኛችሁትን ብቻ ቡና ይሁን እሺ። እና ይሄንን ፍለጋ እንዳትገቡ፣ የኛን የኢትዮጵያን ቡና ፍለጋ እንዳትገቡ። ቤታችን ክችን ባገኘ ነው ቡና መጠቀም አለብን ማለት ነው። የውጭ ግዴታ ያን ያክል እንትን ማለት የለብንም። ዞሮ ሻካራውን ወላችሁ ፈልጌ ነው። ሀገር ቤት ያላችሁ የሀገር ቤት ደግሞ ቡና የትም ቦታ አለ። እንግዲህ ፊታችንን መጀመሪያ ንጹህ እናደርጋለን። የፊቴን ታጥቤዋለሁ። ከዛ በታጠበ ፊታችን ላይ እንቀባለን። ለምን? ምክንያቱም አቧራ ምናምን ሊኖር ይችላል። ፊታችን ጽድት ካለ በስትክክል ይወስደዋል ማለት ነው። እነዚህን ትሪትመንቶችን ይጠቀማል። ቆዳችንን ያሳምርልናል። ቡና አይገባበት የለም። በጣም ለቆዳ ጥራት፣ ጤንነት፣ ውበት እጅግ በጣም ለሰዎች ጠቃሚ ነው። በደንብ አድርጋችሁ እንደዚህ ትቀባላችሁ። ስንቀባ እንግዲህ እናስፈራለን። አንዳንዴ ጥቁር ነገር ላያችን ላይ ሲወጣ ራሴን በራሴ ፈራሁትና እንደዚህ አድርጌ ቀባዋለሁ። የሚሻክራችሁ ካሰባችሁ ደግሞ በበቆሎ ዱቄት አድርጋችሁ መጠቀም፣ በሩዝ ዱቄት አድርጋችሁ መጠቀም ትችላላችሁ። እኔ ሻከር ሲል ደስ ነው የሚለኝ ቡናው ማለት ነው። እና በጣም ነው የሚያሸው። በነገራችን ላይ ለእጅ ለፊትም በጣም ቆንጆ ነው። አንገታችሁንም መቀባት ትችላላችሁ። እኔ ለዛሬው ፊቴን ብቻ ይበቃኛል። በጣም ነው የወደድኩት። ይህንን ደግሞ ለእናንተ አሳይቻችሁ አላቅም። ይሄ ለችኮላም ይሆናል። እንደዚህ ልትወጡ ሲሆን ፕሮግራም ሲኖራችሁ ቡና ላፍላ ምናምን የለም። በደንብ ተቀብታችሁ እንደዚህ ከ10 እስከ 25 ደቂቃ 30 ደቂቃ በቂው ነው። እኔ አሁን ፊቴ ላይ ያን ያክል ብዙ እንትን የለኝም፣ ብዙ ማዲያት የለኝም፣ ብዙ ጥቁር ነጠብጣብ የለኝም። እንደምታዩኝ ያው እንደውም በዚህ ሳምንት አልተጠቀምኩም፣ ወር ሊሆነኝ ነው። ግን ፊቴ ንጹህ ነው እንደምታዩት። ሆኖም ግን ያው እጠቀማለሁ። የምጠቀመው እንግዲህ የራሴን ራሴ ቤት የምሰራውን ፕሮዳክት ነው። የማንንም ፕሮዳክት አምጥቼ አልጠቀምኩም። ከቤት የሆነ ነገር ነው። ከዛ ሙሉ በሙሉ ከተቀባው በኋላ ቀስ እያልኩ አይኔ ስርም ያለውን በዚህ በየአፍንጫችን ስር ያለውን ማሳጅ እናደርገዋለን። ማሳጅ ስናደርገው ያው ግብአቱ የተቀባ ነው ትሪትመንት ወደ ውስጥ ወደ ቆዳችን ሰልቆ ቆዳችንን እንዲያሳምርልን እንደዚሁም ደግሞ ጥቅሙን እንድናገኝ ለዛ ነው ያው ማሳጅ የምናደርገው ማለት ነው። እንደዚህ ቀስ እያላችሁ ማሳጅ ታደርጋላችሁ። በፊት ግንባራችንንም እንጃ በጣም ነው የሚያወዛው ቡና። በጣም የራሱ ወዙታ ያላችሁ ሲቆላ እንኳን እንዴት እንደሚወዛ እንደዛ ነው። ውዝት ነው የሚያደርገው ፊታችሁንም ማለት ነው። ስለዚህ ሰርታችሁ ተጠቀሙት። ወደ ቻናሌ አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ ወደ የመንዞር ዩቲዩብ። በጣም ነው የማመሰግነው። ላይክ እንደዚሁም ሰብስክራይብ አድርጉ፣ ተቀላቀሉ ቻናሉን። የተረፈኝን እጄን እየቀባሁት ነው። ለምን ለእጅም ለሰውነት ይሆናል ማለት ነው። በጣም አሪፍ ነው። እንደዚህ አድርጌ ቢያንስ ለ15 ደቂቃ ያክል አቆየዋለሁ። ቀላል አይደለም። እመለሳለሁ። እሺ ተመልሻለሁ። ይሄንን ይመስላል እንደምታዩት። ብልጭ እያደረገኝ ነው ከመብራቱ ጋር ማለት ነውና ቶሎ የመድረቅ እንትን አለው
ይደርቃል። እንደዚህ ሆዱን ተቀብተ ነው ቶሎ ይደርቃል። እንግዲህ ብዙ ነገር አልተጠቀምኩም። ቡና፣ ዘይት፣ ሎሚ አያችሁት። ሁሉም እየራሳቸው ጥቅም አላቸው። ሎሚ ለምሳሌ ለጤናችን፣ ለፊታችን፣ ለቆዳችን በጣም አሪፍ ነው። በጣም ጥቁር የበዛባችሁ ካላችሁ እሱን መጠቀም ትችላላችሁ። ሁሉም ላይ መጨመር በርድ በማር በተለያየ ነገር አድርጋችሁ ብትጠቀሙት በጣም ነው የሚያጠራው የሚያጸዳው። ይህ እንደዚህ በመጀመሪያ በውሃ አንስቸው ነው ስለማይመች ታጥቤ እመለሳለሁ። መጀመሪያ በውሃ ታነሳላችሁ ማለት ነው። ዋናውን እኔ እንደማደርገው ልጭ አርጋችሁ በውሃ ቀስ እያላችሁ አበስ እያረጋችሁ ማንሳት። ይሄው ሙልጭ አርጌ ታጥቤው ተመልሻለሁ። ይህንን ይመስላል። በምታዩት መልኩ እንግዲህ እኔ በቀላሉ ራሴን በቤቴ ባገኘሁት ግብአት ቆዳይን እንደዚህ እንከባከባለሁ ማለት ነው። እና ስታዩት ይሆናል አይደል? እንዲሁ ብሩል ፍክት ጽድት ነው የሚያደርገው። በጣም ነው የሚያንጸባርቀው። በጣም ቆንጆ ነው። እና በተፈጥሮ ነገር ብንጠቀም ራሳችንን ብንንከባከብ እንዴት መሰላችሁ? አያችሁት? ይኸው ጽድት ፍክት ነው ያደረገልኝ። እና ተስፋ አትቁረጡ፣ ተንከባከቡ። ይህንን ይመስላል ቤተሰቦቼ። እንደምትወዱት ተስፋ አደርጋለሁ። ታዲያ ይህንን ቪዲዮ ከወደዳችሁት ለሌሎች በማጋራት ሼር ያድርጉት። ፊቴ እንግዲህ ይህን ይመስላል። ምር ብሎበታል፣ የምር ማለት ነው። ደግሞ ወፈረ እና ይሄው ጽድት ነው ያለው። እንደዚህ ተጠቀሙ። ከዛን ሞይስቸራይዝ የምታደርጉበት ማለት ነው። እኔ የትም አልወጣም፣ ወደ ውጭ አልወጣም። ውጭ ስለማልወጣ ምንም አይነት ፀሐይ ስለማያገኘኝ ባልዚን ነው የምቀባው። ውጭ የምወጣ ብሆን ግን ባልዚን አልቀባም። ምክንያቱም ፀሐይ ላይ ስትወጡ ከባልዚኑ ጥሩ አይደለም። ለፀሐይ ላይ የምትውሉ ከሆነ ሰንስክሪን መጠቀም አለባችሁ ማለት ነው፣ የፀሐይ መከላከያ። ባልዚኑ ግን ቤት ውስጥ ነው እኔ የምቀባው፣ ቤት ውስጥ ስለምውል ነው። እሺ ከቤት ስለማልወጣ ነው፣ ደግሞ ስለሚመቸኝ ነው። ትንሽዬ ነው አበስ ማድረግ፣ በጣም በትንሿ፣ ከንፈሬ እንዳይደርቅ፣ እጄም እንዳይደርቅ፣ ፊቴም እንደዛው። ለዛ ያክል ነው ሞይስቸራይዝ የማደርገው። እናንተ በሚመቻችሁ ሞይስቸራይዝ አድርጉ ማለት ነው። ፀሐይና ቫልዚን አይስማሙም። እቤት ለምትውሉ ብቻ መቀባት ትችላላችሁ፣ ወይም ማታ ተቀብታችሁ ጠዋት ትጥብ እና እንደዛ ነው ማድረግ ያለባችሁ ማለት ነው። ለየቅንድባችንም ለሁሉም ለየአይናችን ስርትር ቫልዚን ለፊታችን እጅግ በጣም ጠቃሚ ነው። ማታ ተቀብቶ ያው ጠዋት መታጠብ፣ ወደ ውጭ ለምትውሉ ማለት ነው። ቤት ስለምውል ያው ይህንን ተጠቅም ያለው። እናንተም የሚመቻችሁና ለፊታችሁ ቆዳ ተስማሚ የሆነውን መቀባት ትችላላችሁ። ክሬም ሊሆን ይችላል፣ አይዶን ነው ብቻ። እሺ ስለተከታተላችሁኝ አመሰግናለሁ። በሌላ እስከምንገናኝ ባይ ባይ። ደህና ሁኑ።